በምስራቅ ጎጃም ዞን በደጀን ወረዳ ዘመትን ቀበሌ በክላስተር በተዘራ የጤፍ ሰብል ላይ የአርሶ አደር ቀን ተከብሯል። ጤፍን በክላስተር ሲያለሙ ካገኘናቸው አርሶ አደሮች መካከል አርሶ አደር እናትነሽ ጓዴና አርሶ አደር መላኩ አለሙ ከሌሎች አርሶ አደር ጓደኞቻቸው ጋር ተደራጅተው ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን ተናግረዋል። በጣም አዋጭ ነው። ካምና ከታቻም ነው ጤፍ ይበልጣል። ጤፉ ራሱ ዘንድሮ ተሰተን የዘራ ነው እንደውም በጣም በልጧል። አረምም ለመሰብሰብም በጣም ውጤታማ ስለሆነ አሁንም ወደፊት እየተጠናከርን እንድንሰራ እንፈልጋለን። ጤፍን በክላስተር መዝራት ለመድኃኒት ርጭት፣ አረምን ለማረም፣ ጸረ ተባይን ለመከላከልና በወቅቱ ለመሰብሰብ ያግዘናል ሲሉም ተናግረዋል። ክላስተር ለማረስ የረዳን አንዱም ተባውን የሚያገለብጡ ስለሚያጠፋልን አረም አናርምም፣ ምንም ጉልበት ይቀንስልናል። በጣም ውጤታማነት በዚህ ማረስ የወረዳው የሰብል ምርታማነት ከጊዜ ወደ ጊዜ እየጨመረ መጥቷል የሚሉት አርሶ አደሮቹ ምርጥ ዘርና የማዳበሪያ ግብዓት ለመጠቀም እንዲሁም ሙያዊ ድጋፍ ለማግኘት በክላስተር መዝራት ከፍተኛ ጠቀሜታ አለውም ብለዋል። የዘንድሮ ሰብል በጣም ጥሩ ነው። ውቃያውም ጥሩ ሁኔታ ላይ አሁን ወደ ፍሬ እየደረሰ ያለበት ሁኔታ አለ እና ምናልባት በክላስተር መሰራቱ ለባለሙያ ክትትልና አጠቃላይ የባለሙያ ድጋፍ ለማግኘት አመች ነው ተብሎ ይታሰባል። ቀጣይም በዚህ አግባብ የሚቀጥል ከሆነ አርሶ አደሩ የተሻለ ገበያ ለማፈላለግም ምቹ ይሆንለታል ተብሎ ይታሰባል። በወረዳው በዘር ከተሸፈነው 36000 ሄክታር መሬት 1.5 ሚሊዮን ኩንታል ለመሰብሰብ ታቅዷል ያሉት አቶ ስለሺ በበጀት ዓመቱ ከ78000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ ማሰራጨት ተችሏልም ብለዋል። እንደ ደጀን ወረዳ በዚህ ዓመት በ2018 ለ19 አጠቃላይ 36067 ሄክታር በሰብል ተሸፍኗል። ያው ከዚሁም ውስጥ በአብዛኛው የሚሸፍነው እንደኛ ወረዳ ጤፍ ሰብል ስለሆነ ወደ 22234 ሄክታር የጤፍ ሰብል ይሸፍናል። ምርታማነትን ለማሳደግ ቴክኖሎጂዎችና ግብአቶችን በዚህ ዓመት በሚጠበቀው ልክ አቅርበናል። የመጀመሪያው የማዳበሪያ ግብአት በበቂ ሁኔታ ከአጠቃላይ እንደ ወረዳ ከ78000 ኩንታል በላይ አቅርበናል። በምስራቅ ጎጃም ዞን በደጀን ወረዳ ከ19000 በላይ አርሶ አደሮች በ219 የጤፍ ክላስተር ተደራጅተው እየሰሩ መሆኑም ተጠቅሷል።